በእውነት ጥላውን ይሄዳሉ። ስለተረገፍናቸው መቆም ያቅተንና ልክ ያኔ ሆስፒታል እንደገባሽው ሱፐር ማርኬት ውስጥ እንደወደቅሽው ልትወድቂ ትችያለሽ። ሰላም ሰላም ወደ ተመልካቾቼ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በጣም ነው ማመሰግነው። ቪዲዮዬን ሰብስክራይብ ስላደረጋችሁኝ፣ ላይክም ስላደረጋችሁኝ በጣም ነው ማመሰግነው። እግዚአብሔር አብዝቶ ይባርካችሁ። አሁንም ጠይቃችኋለሁኝ፣ ልክ ቪዲዮዬን ስታዩልኝ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ፣ ላይክም ያደረጋችሁ አበረታችሁኝ እላችኋለሁኝ። ሰሞኑን ስለዚች እህት በቸርች በኩል ነው፣ የቸርች ሰዎች ናቸው። እንትኔን በጣም ያሳዘነችኝ ልጅቷ ላገባ የነበረውን የገዛ ሚዜ አገባቸው የሚለውን ሰምቼ ልጅቷን ኢንተርቪዋን በደንብ ሰምቻለሁ። ስለዚች ልጅ ኢንተርቪዋን ሰምቻለሁ እና በጣም አሳዘነችኝ። አንደኛ ነገር ልጅቷ በጣም ሰው ታምናለች። ብዙ ጓደኞች ነበሩኝ አብሮኝ ይሆኑና ጥለውኝ ይሄዳሉ እና ከዚህም የተነሳ ተጎድቼ ሆስፒታል ተኝቼ ፊቴ ነጭ ሆኖ ምናምን እያለች ነበረ ስትል ነበር ኢንተርቪው። እኔ ሙዜ ትሆኝኛለሽ ብላ ከጠየቀቻት እንዴት አስቻላት? በእውነት ምን አይነት ድፍረት ነው? እንደእውነት በእግዚአብሔር ቤት ውስጥ እየተመላለሱ የእግዚአብሔርን ቃል አብረው እንትን እያሉ አብረው እያመለኩ ምን አይነት ድፍረት ነው ያልኩት። ይህን ነገር ስሰማ ምን አይነት ድፍረት ነው? ሙዜ ትሆኝኛለሽ ብላ ጠይቃት፣ ሰውየውን እያወቀችው እሷንም ሙዜ ትሆኝኛለሽ ያለቻት ጓደኛ እየሆነች እያወቀች ምን አይነት ድፍረት ነው? ሰውየው መጥቶ ሲጠይቃት ራሱ እሺ ማለቷ ራሱ እንዲህ ምን አይነት ድፍረት ነው ያልኩት። በእውነት እላችኋለሁ በጣም ነው የዘገነነኝ ይህን ነገርን ስሰማ። በዚህ ላይ ደግሞ የለም ችት ውሸቷን ነው። ውሸት አይደለም፣ የዋሸችው ነገር የለም። በደንብ በቤተ ክርስቲያን አንዳንድ አገልጋዮች እንደዚህ አይነት ነገር በደንብ ያደርጋሉ። ገንዘብን ደሞዝን ካልኩሌት ያደርጋሉ። የትኛዋ ሴት ናት ጥሩ ገቢ ያላት? እችኛዋ ሴት ናት ጥሩ ገቢ ያላት አይደለ? በቃ እችኛውን ባገባ እኔ ቤተክርስቲያን አገልጋይ ስለሆንኩኝ የኔ ገቢ ይሄን ያህል ስለሆነ እሱ ጥሩ ስላላት በቃ ገቢ ካልኩሌት አድርገው ነው አንዳንድ ሴቶችን የሚያገቧቸው። የቤተክርስቲያን አገልጋይ በደንብ ስለማውቅ በደንብ በብዛት ሆስቴስ ምናምን በፊት አሁን በዚህ ወቅት አይደለም፣ በፊት እኔ ኢትዮጵያ በነበርኩበት ጊዜ በብዛት የቤተክርስቲያን አገልጋዮች ሆስቴስን ያሳድዱ ነበር። በእውነት እላቸዋለሁ። ምክንያቱም ገቢያቸው ጥሩ ነው። በቃ ጥሩ ገቢ ያለው እና የቤተክርስቲያን ስለማገለግል የቤተክርስቲያን አገልጋይ ስለሆንኩኝ ጥሩ ገቢ ስላላት ተብሎ ነው እንደዛ እንትን የሚለው። በእውነት እኔ በማውቃቸው ሰዎች ላይ እንደዚያ ነገር ደርሶባቸዋል። አብሯቸው ይሆኑና ገቢዋ ስንት ነው? ምንድነው ያላት? ቤተሰቧስ እንዴት ነው ብለው ያጠናሉ። ቤተክርስቲያን ውስጥ የሚያገለግሉ እኔ የወንድሞቼ በእውነት የክርስቲያኖች እኔ ከሳሽ ሆኜ አይደለም። እቺ ሰው ውሸቷን ነው ስለተባለ ውሸቷን አይደለም። በደንብ የቤተክርስቲያን አገልጋይ ሆኖ እንደዚህ የሚያደርጉ አሉ። በስነ ስርዓት እንደዚህ የሚያደርጉ ሰዎች አሉ። የቤተክርስቲያን አገልጋይ በቃ እችኛዋ ቤተሰቧም ጥሩ ናቸው፣ ያላቸው ነገር ናቸው፣ እሷም ጥሩ ስራ አላት ወይ ነጋዴ ልትሆን ይችላለች፣ ጥሩ ገቢ አላት ብለው ካልኩሌት አድርገው በቃ እችኛዋንም አየናት ብዙም ጥሩም ነገርም የላትም ጥሩም ገቢ፣ ስለዚህ እኔ እንደዚህ እያገለገልኩኝ ምንም በቂም ላይሆን ስለሚችል የዚያችኛዋ ገቢ ስለሚበልጥ ብለው እንደዚህ ሆነው ትዳርን የሚመሰርቱ አሉ። የቸርች አገልጋዮች እንደዚህ ያሉ ቸርች ውስጥ የሚያገለግሉና በጣም ይቅርታ እኔ የወንድሞች ከሳሾኛ አይደለም፣ ግን እቺ ልጅቷን ውሸቷን ነው የሚባል ብዙ አይነት ነገር ስለወጣ ውሸት አይደለም። እኔ የማውቀው ታሪክ ስላለ ነው። እኔ የማውቀው ታሪክ አለ። እኔ በማውቃቸው ሰዎች ላይ እንደዚህ ደሞዛቸው ተወዳድሮ እከሌ ሆስቴስ ስለሆነች ጥሩ ገቢ አላት ተብሎ እንደዚህ አይነት ታሪክ እኔ የማውቀው ስላደለው ነውና ይሄ ውሸት አይደለም። ልጅቷች ልጅ በደም ደርሶባታል። የገዛ ጓደኛዋ ሙዜ ትሆኝኛለሽ ያለቻት ሰው ነው እንትን ያለችው። ያኛውም
ጓደኛዋ የነበረው የገዛ ሙዚዋን እንትን ያላት ትክክለኛ ታሪክ ነው። እቺ ልጅ ላይ እውነት ነው፣ እውነተኛ ነገር ነው። በዚህ ላይ ደግሞ እቺ ልጅ የወጣችው ለሌሎች ትምህርት እንዲሆን ነው። እኔም እንዲደርሱብኛል እንደዚህ አይነት ነገር በህይወቴ ላይ አሳልፌያለሁ እና ማንም ሰው እንደዚህ አይነት ጉዳት ያለበት ሰው ቢሆን ራሱን እንትን እንዳይል ራሱን እንዲያበረታታ ብላ ለሌላ ምንድነው የሚባለው ብርታትና ጥንካሬ ለመሆን ነው እንጂ የወጣቸው ከ2 ከ3 ዓመት በኋላ እንትን ልትል አይደለም። ስማችሁን አልጠራች፣ ስማችሁን እንትን አላለች። ምንም ነገር ያደረገችው ነገር የለም። ግን ለሌላ ሰው መማሪያ እንዲሆን እኔም እንደዚህ አይነት ነገር ደርሶብኛል፣ እኔም እንደዚህ አይነት ነገር አሳልፌያለሁ፣ ሌላ ሰው ላይ እንደዚህ አይነት ነገር ቢደርስበት እንዳይጎዳ ብላ ነው ይህን ነገርን ይዛ የወጣቸው። ሌላ ደግሞ እሷ ላይ ያየሁባት ነገር ቢሆን እንግዲህ እሷ ትክክል ልትሆን ትችላለች። እኔ ግን አሁንም በዙሪያ ሰዎች አሉ፣ አሁንም ጓደኞች አሉኝ አለች። ከዚህ በፊት ብዙ ጓደኞች ይመጣሉ፣ ጥለውኝ ይሄዳሉ። እንደውም አንድ ሱፐር ማርኬት ውስጥ ስለኔ እንትን ስትል ወድቄ ምን ብዬ ብላ ኢንተርቪው ስትሰጥ ሰምቻለሁኝ። አሁንም በዙሪያዎቼ ሰዎች አሉ አለች እና አሁንስ ብትጎጅስ? ሆስፒታል ሁሉ ተኝቼ ነበራች። አሁንስ ጉዳት ቢመጣብሽስ? እኔ እኮ ሰውን አትውደጅ ጓደኛ አይኖርሽ አይደለም እንትን የምለው እና ሰውን እንውደድ፣ ሰውንም እሺ እንመንም ልበል፣ ግን አንደገፍ። ለምን አንድ ቀን የተደገፍንባቸው ሰዎች ጥላውን ሲሄዱ ልንወድቅ እንችላለን እና ሰውን መደገፍ ጥሩ አይደለም። እየደጋገመች ኢንተርቪው ላይ እየደጋገመች አሁን እንኳን የሚረዱኝ ሰዎች አሉ አጠገቤ፣ አትደገፊ፣ እመኛቸው፣ ምንም ችግር የለም፣ ማመኑን እመኛቸው፣ ግን አትደገፊያቸው። በእውነት አንድ ቀን ልክ እንዲያኔው ጥለውሽ የተደገፍሽባቸው አይደለ? ጥለውሽ እንደሄዱ ሁሉ የተደገፍሽባቸው ብዙዎችን ስለ አንቺ የሚያውቁትን አይደለ? ሱፐር ማርኬት እንደዚያ ሲያወሩ ራሴን ጥዬ ወደኩኝ አይደለ ያልሽው? እንደዛ አሁንም የተደገፍሽባቸው ሰዎች ትተውሽ ሲሄዱ ራስሽ ስተሽ ልትወርቂ ትችያለሽ። በዚህ ላይ ሳይኮሎጂ ተማሪ ነሽ። ሰውን እንመን ምን እንበል እንጂ መደገፍም የለብንም። ከዛ በላይ ደግሞ የእግዚአብሔርን ቃል በደንብ የምታውቂ ነሽ። በደንብ እኔ ቃላቶችሽ፣ አነጋገርሽ፣ ስርዓትሽ፣ ዝግ ማለትሽ በእውነት በጣም መልካም ሴት ነሽ። በጣም አንዳንዴ እንደዚሁ ክፉ ይፈታተናል። ሰዎች ወደኛ ሲመጡ በተለያየ መንገድ በእውነት በእነሱ ውስጥ ክፉ ነው፣ እነሱ ወደው አይደለም ምንም ነገር በቃ እንትን ብለው ቅናትም ይሁን በተለያየ መንገድ ጥለውን በቃ ማንነታችን አውቀው ውስጣችን የሚረዱን አስመስለው ጥለውን ሊሄዱ ይችላሉ። ግን የእግዚአብሔርን ቃል ከተደገፍሽ መንፈስ ቅዱስ አንተ ምራኝ ካልሽ መጀመሪያውኑ የማይሆን ሰው ወደ አንቺ ሊመጣ አይችልም። ቢመጣ እንኳን እንዳይጎዱሽ በእውነት በእግዚአብሔር ቃል ተደገፈሽ ጸልየሽ ቢመጡ እንኳን በቃ ሳይጎዱሽ ይሄዳሉ። ቢመጡ እንኳን ሳይጎዱሽ ይሄዳሉ። ሐዘን ከቤተሰቤ ከፋሚሊ ውስጥ ሰው አጥቼ ያጽናኑኛል፣ አጠገቤ ናቸው ያልኳቸው ጓደኞቼ በሐዘኔ ወቅት ልክ ሐዘን ሲደርስብኝ አላጽናኑኝም፣ አጠገቤም አልነበሩም። ቢመጡም ለቅሶ ሊደርሱኝ ቢመጡም ጥግ የሆኑና እኔ ብቻዬን ተቀብቼ ልክ በቃ በጣም ያማል። አብሶ በሐዘን ወቅት ሆናችሁ ሐዘን ላይ ሆናችሁ በጣም ነው እንትን የምትሉት። ምንድን ያልኩት እኔ መንፈስ ቅዱስ ሆይ በቃ ማንም የለኝ፣ ያላሰብኩት ሐዘን ነው ወደ ውስጥ የመጣው። ይሞታል ብዬ ያላሰብኩት ፋሚሊ ነው በሞት ያጣሁት። ግን መንፈስ ቅዱስ ሆይ አንተ ብቻ ነህ ልታጽናናኝ የምትችለውና በቃ መጽናናትን ላክልኝ ያልኩት። በእውነት ናቸው የሚያጽናናችሁ። ብቻችሁን ሲመስላችሁ በቃ መንፈስ ቅዱስ ብለው ስጠሩት ጓደኛችሁ ስለ እናንተ ስለ ውስጣችሁ የሚናገረው መንፈስ ቅዱስ ነው። በእውነት የሚያጽናና የሚያበረታታ የእግዚአብሔር መንፈስ ቅዱስ ብቻ ነው። እና እኔ አሁንም እንደው ምናልባት ተባራሪ ቪዲዮ ከደረሰሽ በጣም ነው ያዘንኩት። ግን እግዚአብሔር ላንቺ ባይደልሽ ነው ይሄ ሰው። በእውነት እግዚአብሔር ላንቺ ባይደልሽ እንኳን ቀረብሽ። በእውነት እንኳን አንቺን የመሰለ ልጅ በእውነት
ቃላቶችሽ ስራሽ ራሱ በእውነት እግዚአብሔር ይባርክ ስለምታደርጊው ስራሽ ራሱና እንኳን ቀረብሽ። እሱ መጀመሪያው ነው ወደ አንቺ ሲመጣ ካልኩሌት አድርጎ ነው የመጣው። ምን ያህል ገቢ ያላት፣ ምን ያህል ወጪ ያላት፣ እንዴት ነው ፋሚሊዎቿ። ግን ደግሞ ሙዚሽን ደግሞ እንትን ሲል እሷ ወይ ጥሩ የሆነ ነገር ገቢ ይኖራታል። የቸርች አገልጋዮች እኔ ሁሉንም አላልኩኝም፣ አንዳንዶች የቸርች አገልጋዮች ወደ አንድ ሴት ሲመጡ ካልኩሌት አድርገው ነው አገልጋይ ከሆነ ገንዘብ አላት ይሄን ያህል ነው፣ ምንድነው ወጪዋ፣ ምንድነው ገቢዋ፣ እንደዚህ ነው፣ ምንድነው የቤተሰቦቿስ ምንድነው ብለው አጥንተው ጥሩ ገቢ ካላት ልጅ እንዳታመልጠን ብለው ነው የሚመጡት። አንዳንድ የቸርች አገልጋዮች በእውነት እላችኋለሁኝ እንደዚህ ብለው ነው የሚመጡት። በእውነት እኔ ዙር አጠገቤ ከነበሩ በደንብ ከማውቃቸው ሰዎች ስለደረሰባቸው ስለማቅ ነው። እና እቺም ሰው ምናልባት እንግዲህ ካልኩሌትም አድርጎ ይሆናል ይሄ ሰው የመጣውና ምንም የተናገረችው ውሸት የለም፣ እውነት ነው። በትክክል እንደዚህ የሚያደርጉ በቸርች ውስጥ እንደዚህ አይነት ሰዎች አሉና ምንም ውሸት ነው የተናገረችው ነገር የለም። የተናገረችው ሁሉ እውነት ነው የምለው። እንደዚህ የሚያደርጉ የቤተክርስቲያን ሁሉንም አይደለም ያልኩት፣ አንዳንድ እንደዚህ የሚያደርጉ በቤተክርስቲያን ውስጥ አንዳንድ እንደዚህ የሚያደርጉ አገልጋዮች አሉ። በእውነት እላችኋለሁኝ። እንደና ደግሞ ሌላ እኔ የምልሽ ከዚህ በፊት ሰዎች ከጎዱሽ፣ ከዚህ በፊት ብዙ ጓደኞች ከጎዱሽ፣ ከዚህ በፊት ጓደኞች ጎርተውሽ ሆስፒታል ተኝቼ ነበረ እንደዚህ ካልሽ፣ በየሱፐር ማርኬቱ ስሜን ሲያነሱ ወድቄ ነበር ካልሽ፣ እንደገና ድጋሚ ደግሞ አሁንም እግዚአብሔር ይመስገን ሰዎች አሉ ዙሪያዎቼ ምኖቼ፣ አሁንም መጠንቀቅ ነው። አሁንስ እነዛ ሰዎች እንደማይጎዱሽ በምን ታውቂያለሽ? እኔ ከሰዎች ሽሽ አይደለም ያልኩሽ፣ ራቂ አይደለም ያልኩሽ። እመኛቸው፣ ጓደኛ አድርጊያቸው፣ ግን አትደገፊያቸው። በእውነት ድጋፍሽ ሊሆን የሚችለው አንቺ እግዚአብሔር ብቻ ነው። በእውነት ይሄ ቃል ነው፣ የእግዚአብሔር ቃል ነው። ለአንቺ ድጋፍ መመኪያሽ ሊሆን የሚችለው የእግዚአብሔር ቃል ነው። አምናችኋለሁ። አሁንም ጓደኞች ያሉ፣ አሁንም በዙሪያዎች ሰዎች አሉ። ምንም እንደዛ እኔ እንጃ። እኔ አብሶ አሁንም ከዚህ በፊት ጉዳት በሰዎች የደረሰበት አሁንም ሰዎች አሉ። አሁንም አጠገቦች በጣም እኔ እቺ ልጅን ስሰማት እኔ በጣም እንትን ያለኝ ሰዎች አሉ። ሰዎች እንደዚህ እንዴ በእግዚአብሔር ቤት ውስጥ ያደግሽ ነሽ፣ ጎበዝ ነሽ፣ ጥሩ ሳይኮሎጂስት ነሽ፣ እንደና ደግሞ ከምንም በላይ የእግዚአብሔር ልጅ ነሽ፣ የእግዚአብሔር ቃል እውቀት ያለሽ ነሽ። እና ይሄን ሁሉ ሳስብ ብዙ ሰዎች ስትይ እንዴ አልኩኝና አትደገፊያቸው። ሁሉም የቤተ ክርስቲያን አገልጋይ ንጹህ ነው፣ ትክክል ነው ማለት አይቻልም። በትክክል ይሄ ሰው አድርጓል። እችም ሙዜ ነሽ ተብላ የጠየቀቻት እንትን እኔ እንዴት አስችሏት እንደዚህ እንዳደረገች ራሱ በእግዚአብሔር ቤት ውስጥ አንድ ቤተ ክርስቲያን እያገለገሉ እኔ እግዚአብሔርን አለመፍራት ነው። በጣም ያሳቅቃል እንደዚህ አይነት ነገር ራሱ መስማትና እኔ የወንድሞቼ እህቶቼ ከሳሽ ሆኜ ሳልሆን እችን እህት በብዛት ውሸቷን ነው የሚል ነገር እየወጣ ስለሆነ በትክክል የደረሰባትን ነገር ነው የተናገረችው። እና እኔ በቃ እንደው ከሰማሁትም ካየሁትም እች ሰው ምንም የተሳሳተ ነገር የላትም ትክክል ደርሶባታል ብዬ ከማውቀው ልንገራችሁ ብዬ ነው ይዤ የወጣሁት እንጂ የወንድሞቼ ከሳሽ ሆኜም አይደለም። በጣም ነው የማመሰግነው። ቪዲዮን ስለምታዩልኝ በጣም አመሰግናለሁ። እግዚአብሔር አብሶ ይባርካችሁ። አሁንም ቪዲዮን ሰብስክራይብ ያላደረጋችሁኝ አሁንም ሰብስክራይብ እያደረጋችሁ ቪዲዮን አሳድጉልኝ እላችኋለሁ። ላይክም ኮመንትም ስጡኝ። በጣም ነው የማመሰግነው። እግዚአብሔር አብሶ ይባርካችሁ። ተባረኩልኝ። ሰላም ሆኖልኝ ባይ